ሰላም እንዴት ናችሁ? ታምራቱ እንደቀጠለ ነው ጋይስ። የዚህ ድራማ ጉድ በየቀኑ እየወጣ ይገኛል። እናንተ ኧረ የሰማሁት ጉድ ፈጣሪው ትዕግስቱን ስጠኝ። እኔ እኮ ያን ሁሉ ነገር ማውራቴ ራሱ በጣም እየቆጨኝ ነው አሁን ላይ። ወይኔ ስማኝ ምን አለ ዝም ብትይ፣ ዝም አይነቅ፣ ዝም አለ ያገሬ ሰው። እና ዛሬ የሰማሁት ነገር በጣም ነው የገረመኝ። የምር ነው የምላችሁ። እና ስለ እዩ ነው የሰማሁት። ወዮ ወዮ ወዮ! አይ ጨጓሬ መቃጠሉ እኮ ነው እኮ የሚያናድደኝ ጋይስ። አሁንም ቢሆን የምትናደዱ ልጆች አላችሁ። ብሩኬ እንደዚህ ያደረገ ምናምን አሁንም በጣም እየተናደዳችሁ ነው። ሲቀጥል ደግሞ የሃይሚንትኖች የብሩክን ቻናል ሪፖርት አረጉ ምናምን የምትሉ ሰዎች አራ በፈጠራችሁ እንደዚህ አያደርጉም። በጣም ስርዓት ያላቸው ናቸው እውነት ለመናገር። ሲቀጥል ደግሞ የፈለገ ነገር ቢያደርግ እንኳን ሃይሚና ብሩክ እንዲለያዩ የማይፈልጉ ናቸው። ሃይሚ ከብሩክ ጋር እንድትቀጥል የሚፈልጉ አብዛኞቹ ሃይሚን የሚወዷት ሰዎች ናቸው እንጂ ብሩክን የሚወዱ ሰዎችማ ከሃይሚ እንዲለይና ብቻውን እንዲሆን ነው የፈለጉት። እንደው አሁን የማይጠብቁትን ነገር ስላደረገባቸው አረገዝኩ ብላ ስለመጣች አሁን ይሄንን ነገር ማለት ነው ይሄንን እርግዝና ሆነሽ ብሩክ ስላደረገው አሁን ሃይሚ እንደዚህ ሆና ቢሆን ማለት ነው ሃይሚ አርግዣለሁ ወይም የሆነ ወንድ ልጅ ከሃይሚ ምናምን ብሎ ቢሆን ስለ ሃይሚ የሆነ መረጃ ቢያመጣ ከብሩክ ተደብቃ ሃይሚ የሆነ ነገር ስታደርግ ቢታይ ኑሮ ኦ ማይ ጋድ እንዴት እንደሚያደርጓት ኢማጂን። በጣም አሰብኩት። እሷ ላይ ሲሆን በነገራችን ላይ ነገር በጣም ነው የሚከርባት። ሃይሚ ላይ ሲሆን ማለት ነው ሃይሚ ይሄን ነገር አድርገው ቢሆን ድራማ ቢሆን በሃይሚ በኩል ቢመጣ እንዴ ባለፈው ብሩክ ከሴት ጋር ፍራንክ አድርጓት ከዛ እሷ ከሆነ ወንድ ጋር መታ እንዴት ነው ስታደርጓት የነበር? እንዴት እንዳደረጋችኋት እኔ ነኝ የማውቀውና ሲጀመር ማለት ነው የሃይሚ የሚወዷት ሃይሚ ኦዲየንሶች በጣም ሰነሰራት ያላቸው ናቸው። የምር ነው የምላችሁ። ለሃይሚ በጣም የሚጠቅማትን ነገር የሚያደርጉ ለምሳሌ ብሩክን ሃይሚን ይዘቅዝቋት አይደል? እነሱ ግን ብሩክን አይዘቀዝቁትም። በቀኛ ሃይሚ ስለምንወዳት ብሩክን አንጠለውም ገባቸው ነው ብለው የሚያስቡት። እኔ ማንም ደጋፊ አይደለም ግን ሃይሚ እንድታለቅስ ምናምን አልፈልግም። ብሩክና ሃይሚ እንዲለያዩ አልፈልግም። ሃይሚም ከብሩክ ጋር እንድትሆን የምፈልገው ሶ አብዛኞቹ ሃይሚ ኦዲየንሶች ብሩክን ይወዱታል። ከብሩክ ጋር እንድትቀጥል ነው የሚፈልጉት። ሶ እንዴት ነው የብሩክን ቻናል ሪፖርት ምናምን አደረጉ እያላችሁ የምታወሩት? እና በጭራሽ አያደርጉም። ሲቀጥል ድራማ እንደሆነ በደንብ ያውቃሉ። ድራማ እንደሆነ በደንብ ያውቃሉ። ግን ድራማ ቢሆንም እንደ ቪዲዮ ነው እነሱ አስተያየት የሚሰጡት። አስተያየት መስጠት ደግሞ የማንም ሰው መብቱ ነው። ስለዚህ ማንም ሰው የፈለገውን አይነት አስተያየት መስጠት ይችላል። እነሱም ስራ እየሰሩ ስለሆነ ግን እንዲው ዝም ብዬ አስባለሁ ጋይስ፣ እንዲው ሃይሚ ላይ ቢሆን ማለት ነው እንዴት እንደሚያደርጓት አስቡ። ዝም ቁም ስቅሏን እንደሚያወጧት በቃ ጭራሽ ነው ማያስተርፏት የነበረ። ግን ብሩክ ጋር ስለሆነ ያው በቃ ወንድ ልጅ ሲሆን እውነት ነው። አሁን እዩ እኮ ብላለች ወንድ ልጅ ትክክል የሆነበት ዘመን ብላለች። እና በሃይሚ ቢሆን እንዴት እንደምታደርጓት አስብ ያለው እንጂ ሃይሚ ኦዲየንሶች ጭራሽ ነው ሪፖርት ማያደርጉት የብሩክን። ምክንያቱም ሃይሚ ከብሩክ እንድትለይ የማይፈልጉ ናቸው። የሷ ተከታዮች ሴቶች ናቸው። በጣም ለሷ የሚያስቡላት እንደ ልጃቸው የሚያዩት ለሷ ጥሩ የሆነ ሰው። ለምሳሌ አሁን አብዛኞቹ ሃይሚን የሚደግፋት በጣም ትልልቅ ሰዎች ልጅ የወለዱ ሁሉ ናቸው። ሃይሚን የሚወዳት በቃ ሁሉም ሰው ነው የሚወዳት። በነገራችን ላይ የማይወዷት አንዳንዶቹ ናቸው። ብሩክን የሚፈልጉት ምናምን የሆኑ ሰዎች አሉ፣ የሆኑ ሰዎች አሉ ብቻ የማይወዷት። እንግዲህ እድል ነው አንዳንዴ እና ሁሉም ሰው ይወደኛል ደግሞ አይባልም ሶሻል ሚዲያ ላይ። እና እነዚህ ሰዎች በጣም ለሃይሚ ገንቢ የሆነ ምክር የሚሰጡ ናቸው። ትልልቅ ልምድ ያላቸው ህይወትን ያዩ ልጅ ያሳደጉ የወለዱ ለልጃቸው ጥሩ ህይወት እንደሚመኙት ልክ እንደ ልጃቸው የሚመክሯቸው ናቸው። እና እነዚህ ሰዎች የሆነ ነገር አደረጉ ብትሉኝ አላምናችሁ። ምክንያቱም ለሷ በጣም ጥሩ ነገር የሚመኙላት የሚያስቡላት እንደ እናት የሚመክሯት በጣም የሚወዷት ከልባቸው ሰፍሰፍ ብለው የሚወዷት ኦዲየንሶች ነው ያሏት። እና እንደዛ አያደርጉም። የሷን ውድቀት አይመኙም። የሷ የሆነ ነገር በሙሉ ደህና እንዲሆን ስለሚፈልጉ ማለት ነው። ብሩኬ ደግሞ የሷ ስለሆነ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። በአዲስ ነገር ከቸች ብለናል። በተለመደው ሰዓት የና ሃይሚና የነ ብሩክ ነገር መቋጫውን ስላላገኘ እኛም እንግዲህ እናወራበታለን። በመጀመሪያ ደረጃ ስለ እዩ የሰማሁትን ልንገራችሁ። እንግዲህ ከራሷ ጓደኛ ከሰፈሯ ልጅ ነው። መቼም ጓደኛዋ ካልሆነች የእዩን ስልክ ይዛ ምናምን አትደውልም። እና እንግዲህ በሰፈር እንደማትታይ ነው። እዩ ሆቴል ይዛ ምናምን ነው ድራማውን እየሰራች ያለች ይመስለኛል። እኔ እንደው ምን እኮ ገረመኝ።
ማን ነው እንደዚህ በዚህ ልክ ራሱን አዋርዶ የሚመጣው እያልኩ ነበር። እና ገንዘብ ተከፍሏት ይመስለኛል እች ልጅ አሁን እየሰራች ያለችው ሆቴል ተከራይተውላት ምናምን። እንግዲህ ማን እንደተከራየላት ፈጣሪ ውቀው። ወይና ሀይሚን ለማጣጣት የፈለገ ነው ወይ ደግሞ እነሱ ራሳቸው ለድራማ ቀጥረዋት ሊሆን ይችላል። የምናውቀው ጉዳይ የለም። ግን እርጉዝ ብትሆንም ይሄን እርግዝናዋን እንድትጠቀምበት ሊያደርጓት ይችላሉ። እኔ ይመስለኛል ሁሉም ተሰባስበው ሲሄዱ ጠርጥር ያለው በቃ ለስራ እንደሆነ። በቃ አዲስ አበባ እንደዚህ አይነት ነገር ለመስራት ይከብዳል። ከግቢ መውጣት አይችሉም። እዛው ቤት ውስጥ ነው ሊሰሩ የሚችሉት። ስለዚህ ቡታጅራ ግን የራሳቸው ሀገር ስለሆነ በሰፈራቸው ቪዲዮ ይቀርጻሉና ለስራ ነው ተሰባስበው የሄዱት የሚመስለኝ። ነቢኪ ነፍጼ ሁሉም እኮ ነው የሄዱት እና ተመካክረው ሊሰሩ ነው። ይቺ ደግሞ ተሳስና ህዳር ወር የትዩብ ታውት ብር ነው የሚያደርገው የሚከፍለው እና ለዛ ይሆናል የሄዱት። ስለዚህ ምናልባት እነሱ ቀጥረዋት ሊሆን ይችላል እና የአካባቢውን ድራማውን ለሁሉም ሰው አይናገሩም። ቢያውቁም ራሱ ሚስጥር አድርገው ነው የሚይዙት። ሀብና ናኒን ትናንት አይታችኋቸዋላ። እኛ በውስጥ በጣም እየሞከርን ነው እየለፋን ነው ምናምን እያሉ። ስለዚህ ሀብ ለምሳሌ ብሩኬን ነገር ካደረገው ወንድሜ ነው አልለውም። ትናንትና ግን ተረጋግቶ ነበረ። በቃ እንደሚሆን ይሆናል መጨረሻ ላይ እንደሚሆን እናደርገዋለን እያለ ነበረ። ስለዚህ ምናልባት ሁሉም በዚህ ድራማ ላይ በጣም ብዙ ሰዎች መለኛው ብትሉ ሀብ ብትሉ ፍፄ፣ ቤኪ፣ ሚፍታህ፣ ሀይሚ፣ ብሩክ በጣም ብዙ ሰው ነው በዚህ ቪዲዮ እየሰራ ያለው። እነሱ ራሱ እየተጠቀሙ ያሉት ማለት ነው። አሁን እነሱ ባይኖሩ ይሄኔ እኮ ምን አይነት ቪዲዮ ይሰሩ ነበር? ሀብም ምንም አይነት ቪዲዮ አይሰራም። ወንድሙ መለኛው ምን አይነት ቪዲዮ አይሰራም። ፍፄም በቃ የእነሱን ፎቶ እየለጠፉ እየሰሩ ያሉ ሁሉም ይሄ ድራማ ስለተጀመረ፣ ስለዚህ ተመካክረው አስበውበት ጀምረው ሊሆን ይችላል። እንደዛ ባይሆን ኑሮ እዩ ከሰፈሯ ትጠፋም ነበረ። ከሰፈሯ የለችም አሉ ሲፈልጓት፣ ሌላ ቦታ ነው። ከወጣች ሳምንቷ ነው። ዘመድ ጥየቃ ብላ ከሄደች ሳምንቷ ነው። ስለዚህ ይች ልጅ እንግዲህ ያቺ ልጅ እያወራች እንዳለችው የእውነቷን ከሆነ እንግዲህ የእውነቷን ነው ብዬ አስባለሁ። ግን ብዙ ዩቲዩበሮች ለውሸት ለቢው ብለው ዝም ብለው ያልሆነ ነገር ያመጣሉ። ግን ይቺ ድምጿን ቀጥታ ሰምቸዋለሁ ልጅቷን እያወራቻት እና ጓደኛዋ ትመስለኛለች። እና ልጅቷ ዘመድ ጥየቃ ብላ ሄደችው ስራ ይመስለኛል። በቃ ካረገዘች ይሄ ስራ መጀመር አለበት። ገባችሁ? እርግዝናዋን በሆነ መንገድ መጠቀም አለባት። ከዛ በኋላ ተደባብሶ ያልፋል እንጂ ማንም ሰው ገንዘብ ሳይከፈለው ምንም አይነት ጥቅም ሳያገኝ ወይ ደግሞ የራሷን ዩቲዩብ ተከፍት ነበረ ምንም አይነት ጥቅም ሳታገኝ ይህን ነገር ሰራለች ብዬ አላስብም። እንደውም ሁሉም ቢከፍሏት ራሱ ሁሉም መክፈል አለባቸው ለዚች ልጅ። ምክንያቱም ሁሉም እየሰሩ ነው፣ በእሷ ፎቶ እየለጠፉ እሷ እንደፈለጉ እያመነጫጨቁ ምናምን። ዋና ተዋናኟ ማናት? አሁን ላይ እዩ ናት። መሪ ተዋናኝ ሁና እየሰራች ያለችው እዩ ናት። በየቀኑ በፊት ቪዲዮ አይሰሩ ነበር፣ አሁን ግን በየቀኑ ቪዲዮ እየሰሩ ነው። ስለዚህ እኔ እርግጠኛ ሆኜ የምነግራችሁ ነገር ተመካክረው ለእዩ ብር ከፍለዋት እየሰሩ ነው ብዬ ነው ማስበው። ታያላችሁ። እዩ ደግሞ ከሰፈሯ ከጠፋች 10 ቀን ለዘመድ ጥየቃ ነው ብላ ከሄደች ይች ልጅ በቃ ከፍለዋት በደንብ አድርጋ እየተወነችላቸውና እየሰራችላቸው ነው። እርጉዝ ልትሆን ትችላለች፣ ግን አባቱ ብሩክ ላይ ሆን ይችላል። ይህንን ነገር ፈጥረውት ነው ያመጡት ብዬ ነው የማስበውና መጨረሻ ላይ ወይ እውነቱን ይነግሩናል እንጂ እንደ ድራማ ዝም ብላ ምንም ሳይከፈላት እቺ ልጅ የራሷን እንደዚህ በዚህ ልክ ሴት ሆናችሁ ራስን የሚያዋረድ ስራ ይሰራሉ ብዬ አላስብም። ግን አንዳንዴ እውነት ቢሆን አያወጡም እንዴ? ምን ሆናችኋል? ፍቅርና ፏድ አሁን አረገዘቻ ግን አላወጡም። ለተመልካች በቃ አይመጠናንም እኛ እንደዚህ እንባላለን ብለው እነሱም እንዴሽ ነበር ድብቅብቅ አርገዋት የሚቀሩት እንጂ አያወጡትም ነበር። እና ድራማ ቢሆን ነው እንደዚህ አውጥተው እየተከራከሩበት ያሉት። አንደኛ የሆነ ትምህርት ታገኙበታላችሁ። ልጅቷ ራሷን ብታዋርድም ግን በህይወታችሁ ላይ ያለፈ ታሪካችሁ ምን አይነት መጥፎ ጠባሳ እንደሚጥል መረዳት ትችላላችሁና ትምህርትም ስለሚሰጥ ተማሩበት። አትጣሉ፣ አትነጫነጩ። በቃ መጨረሻው ማየት ብቻ ነው።